እናቴ ነች አለች። አባትሽ ተጫውተውብሻል አይደል? በግልጽ የምትሄጂበትን ተናገር። ምን ሊያረጉ? ልትራት ነው። ልጄ እንዴት አንድ እናት ልጇን ትጠላለች? ነገ ሽማግሌ ልልክ እንደሆነ ታውቂያለሽ አይደል? አይ በፍጹም ሞት የለባትም። እዚህ ውስጥ የኔ ልጅ እጅ አለበት? አይ የለበትም። ለምን እንደሚያስቡላት ይመስላል? አለልኝ በአንቺው ምክንያት ነው እማዬ። አንገትሽን አንቃ ነበር እዚህ የምታስቀርሽ። ዝም ብላ ትለፍልፍ። ወይኔ አንቺም ጸጥ ረጭ እና ከሆስፒታል ተሸክማት ቢሆን ይችላል። አባትሽ እቤት ይዛችኋት ነው ብሎ ነው። ይቅርታ ባቡሬ፣ ይቅርታ። ልበ ሙሉነትሽ ነው። ልቀቀኝ። ከጀራው ጋር ለሃለ ቶሎ ተመለሱ። አሹ ወንድም እንካ እናቴን አናግሯት። ምክንያቷ ምን እንደሆነ አላውቅም ብላለች። አበባዬን ለምን ታስጨንቂያታለሽ? ደሞስ እንደ እናት ደስ ሊልሽ ይገባል እንጂ ለምን ይከፋሻል? አያያያያይ የጓዳይ ሚስጥር ማውቀው እኔ ነኝ። እናንተ ምንም የገባችሁ ነገር የለም። በሉ አሁን ወሬ ሳታበዙ ቤቴን ለቃችሁልኝ ውጡ። ይሄን ቤት ሆነና ተባለ ማፈሪያ። ይልቅስ ልጄን አሁን ወደ ቤት ላኪያት። እራሴ ድራታለሁ ልጄን። እስቲ ያረጉት እንደሆነ ያለና አባዬ ምን ነክቷል እንዴ? ጎረቤት እኮ እየሰማ ነው። ለምን ትጮሃለህ? አይ እናት ምቀኛ። አሁን አንቺ ምን ይጎልብሻል? ብታገባ ለአንቺም ክብር ነው አይደል? በሉ አሁን ወሬም ንግግርም አልፈልግም። ቤቴን ለቃችሁ ውጡልኝ። ወይ ጥጋ ነበር አዩኛል እያልኩ አስሬ ልብሴን ቀያይራለሁ። አንተ እዚህ እንትን ትልብኛለህ። ቤዛ ማለቴ ቤዛ እዚህ ውስጥ ምን አገባት? አረ እሷ እንኳን እዚህ የለችም። ከሀገር ውጭ ናት እኮ ያለችው። ስለሷ አይመለከተኝም። አትንገረኝ። መድኃኒቶቹን አገኘ? አዎ አግኝቻለሁ። እናማ በቃ ጠብቃ። ከማን ጋር እየሰራ ነው? አራት አቃት። እኔም አላቃት። ወንጀለኛ ማነች? ግዴታ አንተ ማወቅ የለብህም። እኔም ብዙ አላቃት። እንደፈለክ ግን ምንም አይነት ጣጣ ወደ እኔ እንዳታመጣ ተጠንቀቅ። እሺ እጠነቀቃለሁ። አታስብ። በቃ ለመንቀሳቀስ አልተመቸኝም። እኔ ልሂድ፣ አንተ እዚህ ቆይ። እንዴ ሴትዮዋስ? እሷን እንድጠብቃት መሰለኝ እዚሁ ነው ያልኩ። አይ እኔ የእሷን ስቃይ ማየት አልፈልግም። ይኸውልህ አትጃጃል። እቺ ሴትዮና የአንተ እናት አንድ አይደሉም። እናት አይደለችም። እስክመጣ ድረስ ምንም አይነት ስህተት አልፈልግም። እሺ ሰማኸኝ ዳኒ? አዎ በቃ ቶሎ ተመለስ። ደግሞ አትንቀጥቀጥ። ወዴት አባቱ ገባ? ወደ እኔ አትጠገዘቁ። እናቴ የት ነች? ልጅቷን ስታመጣት የዛኔ እናወራለን። እዚህ መሆን ለአንተ ጥሩ አይደለም። እቺን ደነዝ ጓደኛን ደግሞ ከዚህ ይዛት ሄድ። ማን ነው ደነዝ? አንተ? አንቺን ነዋ። ከአንቺ ውጪ ሴት እዚህ ያለ? ስማ እንዳትጠጋኝ። አንተ እኔ እናት ላይ እንደዚህ ያረክ? እኔ ላይ አንተ ጩቤ ያወጣ? አዎ ገና ሌላ ነገር እንላለን ብላችሁ ካሰባችሁ ይኸውላችሁ ዘለዝላችኋል። ጨካኝ ሰው ነው፣ በጣም ጨካኝ ሰው ነው። እኔ በምን ያህል ደረጃ እንደተጨከነብኝ ታውቃለህ? ስለሱ አይመለከተኝም። እናቴ ምንም ሳትሆን ፈልጋታለሁ። ምርጫ አንተ ነው። ለሊና እንጣትና እናትህን ውሰድ። እንደምትለው የምትወዳት ከሆነ ማለት ነው። ሰማኛለህ? ለሊ ለእናንተ መቼም ማሳልፍ ያልሰጣት። ለሊን በማገኛት መንገድ አገኛታለሁ። ሌላው ምርጫ አንተ ነው። ሌላው ነገር ደግሞ ለሊንም እናትንም እገላቸዋለሁ። ስማ እንደዛ ማድረጋችሁ ልቀቂኝ። ግን ብትል ምን ሆነ ነው? ያዛው ነገር አይተኸል እንዴ? ተረጋጋ እስኪ። የገባበት ገብቼ እገለዋለሁ። እናቴን አመጣታለሁ። እሺ ተረጋጋ። ኧረ ቋቀጭ ወዴት አስገባሽው? አዎ አስገብቻለሁ። በቃሽ። ቤዛ እንዴት ነሽ ሩታ? ትተዋወቃላችሁ እንዴ? አዎ ዶክተር። በቃሽ እናንተ ተጫወቱ። ቆይ እዚህ ምን ትሰሪያለሽ? አይታይሽም እንዴ ሩታ? ምኑ ቤዛ? የዚህ ሆስፒታል ሰራተኛ ነኝ። ከመቼ ጀምሮ? ትንሽ ቆየሁ። ምን ነው እዚህ ስላየሽኝ ደስተኛ አትመስይም ሩታ። ይሄ ቦታ ላንቺ አይሆንሽም ቤዛ። የሚሆነኝ ቦታ አንቺ አመልጭልኝም። እሺ እንደፈለግሽ። እሺ አይመለከተኝም። ጥሩ የምረዳሽ ነገር ካለ ጠይቂኝ። ምንም ቢሆን ቤተሰብ ነን፣ እንተጋገዛለን። እባክህ ፈጣሪ የማይወደው ስራ አትስራ። ከዚህ ቦታ ብቻ አስወጣኝ። ሄሎ አቤት ገጀ ባቡሬ የት መጣ? የት ነው ይዣት የምመጣው? ቆይ አንተ የት ነህ? ለምንድን ነው የማትመጣው? እሺ ልጅሽ ከመጣ እዚህ ይገለኛል ካንቺ ጋር። እኔ የትም ንቅንቅ አልልም። የትም አልሄድም። ምን ማለት ነው የትም አልሄድም ማለት? ሁሌ ልጄ ያለሁበትን ቦታ ሲደርስበት ነው እናንተ ልትወስዱኝ የምትሞክሩት። እኔ የትም አልሄድም። ልቀቀኝ።
ልቀቀኝ! በረከቴ እዚህ ነኝ ያለሁት! ድረሱልኝ! አገዱ ኢሲ ሰዎቹ እንዴት እንደሚያዩ ማን ምን አየ? ታዲያ እንደኔ አይነት ሰው አይቶ ስለማያውቁ ውበቴ ማርኳቸው ነው። ነገሩ እንኳን እንደዛ አይመስለኝም። ታዲያ እንዴት ነው? አለባበስህና ቦላሌ ሱሪ ለዚህ ካፌ አይመጥንም ብሎ ማናጀሩ መጥቶ ሳያስወጣ ልቅ በል። ኧረ ተይ ፍቅር፣ ሰው ምን ይበለኝ ማን ይበለኝ ምን አገባ? ከአንድ ተፈጣሪ ፊት ሁላችንም አንቺም እኔም እኩል ነን። እሺ አሹ ወሬውን ትተውጣው። ፍቅር ዲቪዮ አሹ አንተ ደግሞ እዚህ ምን ሰራለህ? እማዬ ከኋላ ተከተላት ብላው ነው አደጋ እንዳይደርስብኝ ፈርታ። የምን አደጋ? በየመንገዱ ብዙ የሚያስቸግሩኝ ሰዎች አሉ። ከነሱ ነው ዴቭ። አሃ ለካ ተዴቭ ጋር ልትገናኝ ይኖራል። ልደት ለቅሶ እያልሽ ምክንያት መፈጥ አይመለከትም። አሹ አሁን ተነሳ፣ ሂድ ከዚህ ውጣ። ለምንድን ነው የሚወጣው? ኧረ ግድ ቤዛ። አቤት ዶክተር። ለለሊ መርፌውን በሚዋጥ መድኃኒት ቀይረሽ ይዘሽላት ነው። እሺ ከሞልታ ምድ ቆይ አንቺ ልጅ ምንድነው ሐሳብሽ? ለምንድነው ማትተኝ? ነገ ሽማግሌ ልልክ እንደሆነ ታውቂያለሽ አይደለ? ቆይ ምንድነው ችግርሽ? ለምንድነው የምትፈታተኝ? ምንም ችግር የለብኝም ዴቭ። አደይ ያለ ቦታው መታ በእኔ እናንተ መሀል እየገባች ነው። ቆይ ለምንድነው የማይታየ? አደይ አታፈቅርህም ዴቭ። እኔ አንተን ስለምወድ ሆን ብላ እኔን ለማናደድ ነው የምታገባ። ይኸውልሽ በፈጠረሽ በቃ እንደዚህ አይነት ነገር አትናገር። የወረደ ነገር ነው። እሺ አደይ አትወድህም አትፈልግም ስትይኝ ይሁን ብዬ ብቀበልሽ እንኳን እኔ ጋር ያለውን ነገር ውሸት ነው አትይኝም አይደለ? እኔ አደይን በጣም አፈቅራታለሁ። አንቺን ደግሞ በሌላ መንገድ ማሰብ አልችልም። እኔ የምልሽ ሮማን። አቤት እትዬ። ልጆቹ ሁሉ የት ሄደው ነው? ቤቱን እኮ ጭር አደረጉት። አዎ አሹ ከሌለ እኮ የቤት ጭር ይላል። እውነትሽን ነው። ለአንቺማ እሱ መኖሩ ጥሩ ነው፣ አይደብርሽም? አዎ እትዬ። እኔ የምልሽ አደይ ትደውልልሻለች እንዴ? አይ እትዬ ደውላልኝ አታውቅም። ምን ነው? አይ በዛው ሄዳ ቀረሽ ብዬ እኮ ነው። ያው ገጠር አይደል ሄደችው፣ መብራት አይኖር ይሆናል። እንደዛ ነው ማለት ነው። እንዴት ናችሁ? እንዴት ነው ሙሽራ? መጣ? አባትሽ ተጫውተውብሻል አደይ። እንዴት? አንተ አባትሽ ጅላንፎ ምን አባክ ነው መሰለሽ? ምን እንደምትላት አባዬ ምን እንደምልሽ? ምንም አላለኝም። ልጄ ምን አርጊ ነው የምትላት? ይሄ ከአንገት በላይ ፍቅር ለምን እንደሚያስቡላት ይመስላሉ። አለልኝ ተው፣ አባቴን አትናገሩ። አደይ አባት አግኝተሽ ሞተሻል። ቆይ ለምን እዚህ ነይ ነይ እንዳሉ ገብቶሻል? ምን ትዘላብዳለህ? ልታገባ ነው የመጣችው? ይኸው አደይ አባትሽና አጎትሽ እያታለሉሽ ነው። አንቺ እንደምታሰቢው አንቺ ያሰብሽውን ሳይሆን የምታገቢው ለሌላ ሰው ሊድሩሽ ነው። ምን? አዎ አደይ አባትሽ አንቺን እጁ ለማስገባት ብሎ ነው እንጂ ይሄን ዘዴ የፈጠረው አንቺ የምትፈልጊውን ዴቭን አይደለም የምታገቢው። አባዬ አለልኝ ጋሽ እኔ እውነቱን በመናገር ይቅርታ አድርጉልኝ። ያማ አጣባ አባዬ እምቢ ስትይኝ ታዲያ እኔ ምን ላድርግ? ላንቺው ብዬ ነው። አታደርገውም አባዬ። ግዴታ ነው አደይ። እኔም አይኔ እያየ ለዛ ለካንቱ ከተማ ያለሽ አልደርሽም። አጎቴ አንተም ታውቃለህ። ታዲያስ ልጄ እንዴት ያለ ባል መጣልሽ መሰለሽ? የንጉሥ ዘር እኮ ነው፣ ልዑል ነው። በጣም ታሳፍራላችሁ። ያን ሁሉ ነገር ተናግራችሁ እንደመጣ ካደረጋችሁ በኋላ እንዴት እንደዚህ ትላላችሁ? አባዬ ቀልድ ነው። ምን ታጉረጠርጫለሽ? አባትሽ እኮ ነኝ። ይዘሻት ነኝ። ዳኒ ነው በዚህ ስልክ ታገኛታለህ ያለኝ። ስንገናኝ እናወራለን። ግን ድምፅሽ አዲስ አልሆነብኝም። አይ በፍጹም ሞት የለባትም። አክስቷ በአካል ካላየቻት አታምነንም። ለሊን ከነ ህይወቷ ነው የምፈልጋት። እሺ ስጨርሽ ይዘሻት ውጪ። አቤት 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 የከተማ ሴት ጉድ! አሹ ቆይ ምንድነው ብቻህን የምትለፈልፈው? ያንቺ ጉድ ነው እንደሚያስለፈልፈኝ። ይኸውልህ አሹ ዛሬ ከዴቭ ጋር የተፈጠረውን ነገር አልሰማም አላየህም። በቃ አንተን አይመለከትህም። እንዲያ ነው? አዎ እንደዛ ነው። ይሁን እኔ አልነገርም። አንቺ ግን ምን ጉድ ነሽ? ሊያገባ ያለን ጉብል ልጆቼ
ማዘሯ ወይኔ ልጆች አስጨነቋቸው አይደል? ወይኔ ላላ ነኝ። እሺ አይ እጄን አሞኛል። ወይኔ አይዞሽ እናቴ አይዞሽ። ወይኔ ልጄን መልሽልኝ፣ አንድ ነገር ያረጉብኛል። ማዘሯ እሱ ምንም አይሆንም ይመለሳል። በቃ ነይ እንውጣ ነይ። እሺ የት ነው ያለሁት? ምንድን ነው የት ነው ያለሁት? ዶክተር አቤት ሩታ፣ ምን ነው ችግር አለ? አዎ ችግር አለ ዶክተር። ለሊት ሄደች። የት ሄደች? እኔ እንጃ፣ ወጥቼ ስመለስ እኮ የለችም። ቤዛ ነው የምትሆነው። ስለዚህ ድና ይዛት ነው። እሷን ካገኘው ማንንም አልፈልግም። ሰማኝ ዳኒ? ይሄን ያህል ግን እሷን ማግኘቱ እሷን ካላገኘኋት ለ6 ወር ሙሉ የሰራሁትን ገንዘቤን ሴቲቱ አሰጠኝም። አሁን ሂድና ይዛት። እሺ በቃ ልሞክር። መሞከር አይደለም፣ ለሊን ፈልጋታለሁ። ይዛት ነው። ወዴት ነው? ተመለስ እያልኩ እኮ ነው። ወዴት? ይኸውልህ ሂድና ከሆስፒታል ተሸክማትን ቢሆን ይዛት ነው። ሴቲቷ ዛሬ ልታገኛት ትፈልጋለች። ከአክስቷ ጋር እናገናኛታለን። ካልሆነ ያልቅልናል። እሺ በቃ እመጣታለሁ። ፈጠን አድርገው ሂድ። እሺ በቃ እንዴት አልመጣም? በቃ ቤት መዋሉንም ረሳው ማለት ነው። አሹ አረቀስ ቀስ ፍቅር ተረጋጊ። ደግሞ ምን ቀረ? በይ ረጋ ብለሽ የምትገቢ ከሆነ ግቢ። አይ የምትይ ከሆነ ደግሞ የት እንደነበርሽ ከማን ጋር እንደተቀጣጠርሽ ጭምር ነው ለትዬ ጉድሽ የምዘረግፍልሽ። እንዳታስበው አሹ። አንቺም ጸጥ ረጭ፣ ያለበለዚያ የሚከተልሽን ታውቂዋለሽ። እያስፈራራኝ መሆኑ ነው። መጣችሁ? አዎ ማዬ መጣ። እንዴት ነበር ፕሮግራሙ አሹ? ቆንጆ ነበር እቴ፣ ቆንጆ። ፍቅር ደህና አድርጋ ነው ያዝናናች። መዝናናት? ታዲያስ? እንደዛ ከሆነ ጥሩ። እናንተ ወደ ቤት ግቡ። አሹ ቤቱን አደራ፣ እኔ ለሊጋ ደርሼ እመጣለሁ። ውጣልኝ ስትለኝ ናቁጭ በላይ ላይ መሰለሽ? ከዛስ? ተዛማ ተናግሯት ልክ ልኳን ነግሯት ጥሏት ሄዳል። እቺ የሰው ማፈሪያ አየሽ፣ አዴ ያለመኖሯን አይታ ልታማልለው ነበር። እቺ ተረገመች። አዴ እዚህ ያለመኖሯን አውቃ ነው አይደል እንደዛ የምታደርገው? እኔማ ዝም አልላት። ቆይ እንጂ ሮማኒ ወዴት ነው የምትሄጂው አንቺ? አርፋ እንድትቀመጥ ልነግራት ነው። አሬ ገጫኒ እኔትም አልሄድም። ማለቆን ሳላገባም ልቀቁኝ። እባክሽ አትጩሂ። እባክሽ ዝም በይ እባክሽ። ሰው አይን አትግቢ። ማዘሯ ታዲያ እንዴት ነው? ደህና ነኝ ልጄ። ለሊዬ ደህና ናት? ለሊ ደህና ናት፣ አትጨነቂ። እንዴት አልጨነቅም? እሷን ፍለጋ አይደል እንዲህ ሲያንገላትኝ የነበረው? እሱማ ልክ ነሽ፣ ተጨንቃለች። ግን ደግሞ አንቺ አሁን ተፈተሻል። ስለዚህ ስታሽ ትረጋጋለች። እኔ የምልሽ ልጄስ? እሱ ደግሞ ለነዛ ማይረቡ ዋጋቸው ሊሰጣቸው ሄዷል። እንዴ ልጁ በጣም መጥፎ እኮ ነው። ደዊና መልሽው። እሺ ማዘሯ ደውልለታለሁ። አሁን መጀመሪያ ቤት እንድረስ ነኝ። ውይ አረ ወይኔ ልቀቀኝ። ገጀራ ጎረምሲት አለሽ እንዴ? ማዘሯ ልቀቃት። በማይመለከትሽ ነገር አትል። ትሰማኛለህ? ቀልድ አይደለም ያስኩት። ማዘሯ ልቀቃት። አለቃት። ምን ልታመጪ? ገጀራው ማዘሯ ምን ለማድረግ የሞከርሽ ነው? ምን ለማድረግ የሞከርሽ? ምን ለማድረግ የሞከርክ ነው? ራስህ ገጀራው። ጭራሽ እናቴን አለቀምሽ። እገልሃለሁ ገጀራው። ልቀቀኝ እጄን። ታውቂያለሽ አይደል? ይሄ ልበ ሙሉነትሽ ነው የሚመጣው። ልቀቀኝ ገጀራው፣ እገልሃለሁ። ተረገሙ። ታባታችሁ ሄዱ። ወንድም
ሰራተኛዋ አደይ ክፍል 178 ተለቋል ውዶችዬ። እንግዲህ አደይ በአጎቷና በአባቷ እንግዲህ ውዶችዬ ታወስዳለች ማለት ነው። ለስብስብ ይዘዋት ሂደዋል። እንግዲህ ሊልዬ በስተመጨረሻ ከገጀራው እጅ ገብታለች። ማዘሯ ተለቃለች ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እንግዲህ ባለፈው ክፍል እንዳያችሁት ለሊሊ መድኃኒት ቤዛ እያመጣች ነበረ። እንግዲህ መድኃኒቱን መርፌውን በውሃ ማለቴ በእንትን ቀይረው በክኒን መልክ ቀይረው ሰጥተዋታል። ከሰጧትም በኋላ እንግዲህ ከትንሽ ደቂቃዎች በኋላ ከተኛች በኋላ ያው እንግዲህ አስወጥቶ አሳብዶ አውጥቶ ይዟት ሄዷል ማለት ነው ውዶችዬ። ማዘሯን እንግዲህ ብሎ ባቡሬ ፈልጎ አግኝቷታል ማለት ነው። ገጀረው ደግሞ እንግዲህ የቤዛን ወንድም ተክቶ ጫካ ውስጥ ነበር ያስቀመጣት ማዘሯና ያው የቤዛን ወንድም ተክቶ እሱ ወጥቶ ሊሊን ለመያዝ ነበር ሀሳቡ የነበረ። ከዛም እንግዲህ ባቡሬም መንገድ ላይ አግኝቶት ያው በቪላ እሱ ቪላ ይዞ ቢያስፈራረውም ባቡሬ ግን ምንም ቢለውን ምንም አልቆጠረውም እና በቃ እየታገለው ነበረ። ነገር ግን ቅምጥል ከኋላው ስለነበረች እጁን ይዛ ያው እንግዲህ እንዳይሄድ አደረገችው ማለት ነው። ልጁን እንዳይመታው አድርገዋለች ማለት ነው። ከዛም እንግዲህ በስተመጨረሻ ፈልገው ማዘሯን አግኝተዋታል ማለት ነው። ማዘሯን ካገኟት በኋላ እንግዲህ ቅምጥል ወደ ቤት ይዛት መጥታለች። ባቡሬ ግን ልጁን የቤዛን ወንድም እየሮጠ እያስሮጠው ነበር ማለት ነው ውዶችዬ። በስተመጨረሻ እንግዲህ ቅምጥል ማዘሯን ይዛት ሄዳ ማዘሯ መሄድ ስላልቻለች መንገድ ላይ ቁጭ አድርጋት እያለ እንግዲህ ውሃም ጭልይ ብላት ውሃ ልታመጣ ቅምጥል ስትሄድ በስተመጨረሻ ከዛ ገጀሮ አግኝቷታል ማለት ነው። መልሶ ነይ ይዘሽ ትሄጃለሽ እያለ ሲጎትታት ማዘሯን ቅምጥል መጣ። ምን ፈልገ ነው አንተ የተረገምክ ስትለው ከዛም እንደገና ሁላቸውንም እየተሳደበና እየተማታ ማዘሯን ሊወስድ ሲጋተት እንግዲህ በኋላው ኬንጎ መጥቶ ትከሻውን በድንጋይ ሲለው ወርዶ ዲብ ብሏል ማለት ነው። ከዛም በኋላ እንግዲህ ማዘሯን ይዛ ቅምጥል ወደ ቤት ሄዳለች ማለት ነው ውዶችዬ። እንግዲህ አደይ ችግር ውስጥ ናት። ምክንያቱም አባቷ ወደዛ እንድትሄድ ፈልጎ ነው እንጂ ያን ለዴቭ እንድታገባ ፈልጎ አይደለም። እና ከዛም እንግዲህ አለልኝ የሆነ ነገር ነግሯታል። እሱ ምንድን ነው አለልኝ እንግዲህ አደይ ጉድሽን ያልሰማሽ አባትሽ ለዴቭ ሊድርሽ አይደለም ለሌላ ሰው ሊድርሽ ነው ያመጣሽ፣ እንድትመጭልኝ ብሎ ነው ወደዚህ እንደዚህ ያለሽ እንጂ ለዴቭ ሊድርሽ አይደለም በማለት እንግዲህ እየነገራት እያለ አባትየው ከአጎቷ ጋር ደርሰዋል ማለት ነው። ከዛም እንግዲህ አንተ የተረገምክ ምን እያልካት ነው በማለት እንግዲህ እሱን ሲቆጡት ሁሉንም ነገር ግጥም አድርጎ ነግሯት እዛ እየሮጠ ሂዷል ማለት ነው አለልኝ። ከዛም እንግዲህ አደይ የራሳችሁ ጉዳይ ብላ ለምን እንደዚህ አይነት ስራ ትሰራላችሁ ብላ እየሮጠች ስትሄድ ከዛ መንገድ ላይ እንግዲህ አጎቷን እና ጫኔን ልኮ ማለት ነው አባቷ እንግዲህ እጇን ይዘው ወስደዋታል በግድ ማለት ነው ውዶችዬ። የአደይ ሰቆቃ ይብቃ። የአደይ የሊሊ እንዲሁም ደግሞ የማዘሯ ማለት ነው። እንግዲህ በስተመጨረሻ ቀጣይ ክፍል ምን እንደሚፈጠር አናውቅም። እንግዲህ ፍቅር ዴቭን ለማማለል ሞክራለች። አዲስ ልብስ አሪፍ የሆነ ልብስ ለባብሳ እንግዲህ ለዴቭ ደውላ የሆነ ችግር ውስጥ ነኝ እባክህን ቶሎ ድረስልኝ በማለት የሆነ ካፌ ላይ ቀጥረዋለች ማለት ነው። ከዛም እንግዲህ ለባብሳ ስትወጣ እናቷ የልትሄጂ ነው እንደዚህ አምሮብሽ እንደዚህ ሁነሽማ ብቻሽን አትሄጂም አሹ አብሮሽ ሄድ በማለት እንግዲህ አሹና አስዛ አብራ ላከቻት ማለት ነው። እሷም ደግሞ ልደት ላከብር ነው በማለት እንግዲህ ለእናቷ ተናግራለች። እንግዲህ አሹም አብሬ ከልደቱ መሄድ አለብኝ በማለት እንግዲህ በኋላ እየተከተላት አብሮ ሄዶ ከዛ እንግዲህ የሚያምር ካፌ ከዛ ላይ ሄደው ቁጭ ብለው አሁን እንደዚህ ብለሽ እማ ከዚህ ካፌ ሳትጋብዥኝ አትሄጂም እያለ አሹ እንግዲህ እየቀለዳት ሳለ ከዛም እንግዲህ ዴቭ ሳያስቡት ወለል ብሎ መጥቷል ማለት ነው። ከዛም እንግዲህ ለምንድን ነው አጣድፈሽ የጠራሽኝ በማለት ዴቭም ጥያቄውን አቅርቧል። ከዛም እንግዲህ አሹ እኔ ልሄድ በቃ እናንተ ዴቭ ካለህማ በቃ እኔ ልሄድ በማለት ሲጠይቀው ዴቭ ደግሞ በፍጹም መሄድ የለብም በር ላይ ጠብቃትና መንገር ያላትን መንገር የፈለገችው ነገር ትንገረኝና ከዛ አብራት ትሄዳለ በማለት እንግዲህ ዴቭ ማዞታል። ከዛ እንግዲህ
የነገረችው መናገር የፈለገችው እሷ ደግሞ አዳይን ትቶ እሷ እንዲያገባት ነበረ፣ ከእሷ ጋር ፍቅር እንዲጀምር ነበረ። ነገር ግን ዴቭ ደግሞ ግጥም አድርጎ አስረድቷታል። እኔ አንቺን ላፈቅርሽም ልወድሽም አልችልም። ማፈቅርም ወድም አዳይን ነው። አዳይ ብትወደኝም ባትወደኝም ችግር የለውም፣ ብቻ ግን እኔ እወዳታለሁ፣ አፈቅራታለሁ። ስለዚህ መጥፎ አስተሳሰብ አታስቢ፣ አንቺ ነሽ የምትወድኝ እንጂ እኔ ደግሞ ለአንቺ ምንም አይነት ስሜት የለኝም ብሎ እንግዲህ አስረግጦ ነግሯታል ማለት ነው። ከዛም እንግዲህ እያለቃቀሰች ምንም አማራጭ ስለሌላት ወደ ቤት ከአሹ ጋር ተመልሳለች ማለት ነው። ውዶችዬ በጣም ያሳዝናል። ውዶችዬ እንግዲህ ዶክተሩ እና ሩታ የሊሊ መጥፋት አስከንትን ብሏቸው አስከፍቷቸው እንግዲህ እየሮጡ እየፈለጓት ነበረ። በየቦታው ሁሉ ዶክተሩም ወጥቶ እንግዲህ እየፈለጓት ነበር። ነገር ግን ሊያገኟት አልቻሉም። ሊሊ ወደየት እንዳሄደ አይታወቅም ማለት ነው ውዶችዬ። ከዛም እንግዲህ ባቡሬ መጥቶ ዶክተሩ ጋር ለምን አንቺ አበሻ ቁጭ ብዬሽ ለምን ትተሻት ሄድሽ በማለት እንግዲህ ተወሳጭቶ ዶክተሩንም ሩታንም በጣም ተቆጥቷቸዋል ማለት ነው። እንግዲህ ዶክተሩም ሩታም በጣም ተጨንቀዋል ውዶችዬ። የሊሊ ደርሶ መጥፋት በጣም አስጨንቋቸዋል ማለት ነው። ነገር ግን ሊሊ እንግዲህ ወታ የት እንደሄደ አይታወቅም። በስተ መጨረሻ ግን መንገድ ላይ ገጀሮ በድንጋይ መቶት ነበር። ኪንጎ ማዘሯን ገጀሮ ማዘሯን ሊወስድ ሲል ኪንጎ በኋላ መቶ በድንጋይ መቶት እንደወደቀ ነበርና ከዛ ወንድሜ ምን ሆነ ነው የወደክ ብላ እንደዚህ ልትቀሳቅሰው ስትል መንገድ ላይ አግኝተው እንግዲህ ከዛ እሱም ገጀሮ ነው ማለት ነው። ከዛም እንግዲህ ሊልየም ደንግጣ እሱን እያየች እሱም ከእጅ ገባሽልኝ ብሎ ደስ እያለው እንግዲህ ነው የሚያበቃ ድራማ ማለት ነው። እንግዲህ ሊልየ ሰው ይድረስላት በማለት እንግዲህ ያው ድምጻችን ይሰማ። ምክንያቱም ገጀሮ ከእጁ ገባችለት ማለት ያው ሊልየ የፈለገውን ነገር ተሞሳካለት ማለት ነው። ሊልየ ደግሞ ለአክስቷ እጅ ገባች ማለት በጣም ከባድ ሁኔታ ውስጥ ነው የምትደርስ ማለት ነው ውዶችዬ። በጣም ያሳዝናል። እንግዲህ የአደይ እናት እምቢ ብላለች ማለት ነው። አደይን እንድታገባ አልፈቀደችላትም። አደይም እንግዲህ ተወዛገባለች። ነይ ተብላ የሄደችው ነገር ሁሉ ከንቱ ሆኖ እንግዲህ መጨረሻዋም ሳያምር ሊቀር ነው ማለት ነው። ዴቭ ደግሞ ጉዱን አልሰማም። ውድና የተከበራችሁ የኔ ቤተሰቦች እንግዲህ የዛሬው ክፍል እኔ መስል ነበር። ሊልዬ እንግዲህ እጇን ከገጀሮ ጋር ስትያዝ ነው የሚያበቀው ድራማ ማለት ነው ውዶችዬ። እንግዲህ ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ማለት ነው ውዶችዬ። አመሰግናለሁ የምታበረታቱኝ፣ ላይክ ሸር የምታደርጉልኝ ከልብ አመሰግናለሁ ውዶችዬ። አሁንም ደግሞ አብሮነታችሁ ያስፈልገኛል። እንድታግዙኝ እፈልጋለሁ። ምክንያቱም በጣም ሌዚ ሆኖብኛል ቻናሌ። ምን ቪዲዮ መስራት እየተመቸኝ ስላልሆነ ያው ትንሽ ወደኋላ ቀርቻለሁ ማለት ነው ውዶችዬ። ያው እንግዲህ በእናንተ ተስፋ ያው ይስተካከላል ብዬ አስባለሁ ውዶችዬ። አመሰግናለሁ። ላይክ ሸር አድርጉልኝ። እንግዲህ በተረፈ ደግሞ መልካም የበዓል ሳምንት ብያለሁ። ያው ሳምንቱን በዓል ነው እስከ ጥምቀት። እንግዲህ መልካም የበዓል ሳምንት ተመኘሁላችሁ። ባይ ባይ።